ለምሳሌ ሱረቱል ተውባ ስለምንድን ነው የሚያወራው ብላችሁ ጠይቋቸው። አውዱ ስለምን እንደሚያወራ ማያውቁትም። ምክንያቱም ቁርአኑ በራሱ ምንም ግልጽ ስላልሆነ ሄደ ገና ማብራሪያውን እንትኑን አስባብ ነዙሉን አይተህ ተደናቁረህ ምን ብለህ መከራ እኮ ነው። እኛ እናንተን ለማስተማር እኮ ነው እንደዚህ ተደናቁረን እንትን ብለን የምናመጣላችሁ ማስረጃ። የምሬ ነው የምላችሁ። በጣም እኮ ከባድ ነው ማለት አንዱን አንቀጽ ለማብራራት ራሱ ሰበበ ነዙል አለ፣ ተፍሲራት አለ፣ ከሐዲስ ደግሞ ምስክር የሚባለውን ነገር እሱን አምጥተህ ምናምን አያውቁትማ እነሱ። ገና እነሱን እኮ የዛን የወረደበትን አስባብ ነዙል እኮ እኛ ነን እኮ እናሳያቸው ራሱ። እነሱ አንቀጽ የወረደበትን እንኳን አያውቁትም እኮ እኛ ነን። አይ ይሄ አንቀጽ የወረደው በዚህ ምክንያት ነው፣ ይሄው ሐዲሱን ተመልከት፣ ይሄው ተፍሲሩ ጋር ማስቀምጠዋል ብለን እናሳያቸው። ሊመልሱ የገቡትን ኡስታዞች ራሱ ከኛ ነው ሰምተው ተምረው የሚወጡት። የሚገርመው ነገር ጥሩ ትምህርት እያገኛችሁ ነው። እሺ ሴንኮ ሰላም ላንተ ይሁን። ወይስ ሙሉ ስሙ አልታየም? ሴንኮሪስ እንዴት ነህ? አንኪሮስ ሴንኮሪስ ኦኬ። እሺ እኔ ግን ኦኬ ተርጉም አስቀምጦታል። ደግነቱ እንዴት ነህ? ተነጠቀ። አንተ መልስ ስለሌለ ነው የተነጠጥከው። ያ ኡስታዝ ልበለው ክርስቲያን ወንድማችን ነው። ሰላም ታችን አላችሁ? አለን ይመስገን። እንዴት ነሽ? አልሐምዱሊላህ። ጥያቄ አለኝ፣ ጠይቅ ይቻላል? ርዕሱ ይታይሻል? የተጻፈው ርዕሱ ይታይሻል? አዎ ይታየኛል። መልስ ፈልገን ነው። ቅድም ብዙ ጥያቄ ስንቀበል ነበርና አሁን ደግሞ የምንጠይቅበት ሰዓት ነው። እኔ ግን መስላም ለስ አይደለም። አባት የለም። ኢሳ ያለ አባት ነው የተፈጠረው። እንዴት ነው ያረገዘችው መርየም? ጅብሪል አለይሂ ሰላም የነሱ አማካይነት ነው እኮ። እንዴት አማካኝነት ስትይ እንዴት ነው ማለት? ፈጣሪ ያለ እናቱ እንደፈጠረ ነገር እሱ ብቻ አይደለም እኮ ያለ አባት ያለ እናት የተፈጠረ ነብይ አለ። ኢሳ ብቻ አይደለም። ማን ነው ያለ እናት የተፈጠረ? ሲሞን አላውቅም ግን አለ። እኛውን ካለ እናት ስለተፈጠረው ሳይሆን እዚህ ካለ አባት ስለተወለደው ኢሳ ነው የምናወራውና እንዴት ነው ጅብሪል ያስረገዛት መርየምን? አይ ፈጣሪ ተናግሮ ነው። ፈጣሪ ተልኮልኝ ነው እኮ። ምን አልሽኝ እህታችን? እሱ ፈጣሪ ስራ ነው ግን እንዴት ነው ብለን ስንጠይቅ እሱ ብቻ አይደለም ያለ አባት የተፈጠረም አለ ያለ እናት የተፈጠረም አለ ተብሎናል። ቁርአን አለ እጅሽ ላይ? የለም እጅ አይደለም በስልክ ነው መቀረብ። ሱረቱል ተህሪም ቁጥር 12 ላይ አላህ ምን ይላል መሰለሽ? እሺ መርየም ላይ በብልቷ ውስጥ ነፋንባት ይላል። ምን ማለት ነው ይሄ? እሱንማ ታዋቂ እንዳይቆኝ አላውቅም። መምህራኖች አሉ ይሄን ጥያቄ የሚመለሰው። እሺ በቃ ሌላ የሚያውቅ ሰው ይግባ። ሌላ ሙስሊም እናስገባ። ኦኬ መርየምን አከበራት ይላሉ። እነዚህ እኮ በጣም ወራዶች ናቸው እኮ። ቅድስት ድንግል ማርያም ምን አለች? ቅዱስ ገብርኤል ትጸንሻለሽ ወንድ ልጅ ትወልጃለሽ ሲላት ወንድ ስለማላውቅ ይሄ እንዴት ይሆንልኛል ብላ ትናገራለች እመቤታችን ቅድስት ድንግል ማርያም። እና መሐመድ መኮረጅ ልማዱ አይደለ?
ይሄንን ቃል እንዴት ብሎ ነው የኮረጀው? ሱረቱል መርየም ቁጥር 17 አይ ቲንክ 17 18 19 ያ ምንድነው መጥቶ ይሄ ጅብሪል ተወልጀልኝ ሴተኛ ዳሪ ሳልሆን እንዴት ለኔ ልጅ ይኖረኛል እኮ ነው ያለችው። ምን አይነት አሰቃቂ ፍጥረቶች እንደሆኑ ማለት ነው። ሴተኛ ዳሪ ሳልሆን ለኔ እንዴት ልጅ ይኖረኛል? አመንዝራ ማለት ሴተኛ ዳሪ ነው። የስ አመንዝራ ሳልሆን እንዴት ልጅ ይኖረኛል? በጣም እኮ ነው የሚገርሙት። ከዛ መርየም ተከበረች ይላሉ ማለት ነው። ምዕራፍ መስጠት መርየምን ማክበር ከሆነ እኮ የጉንዳን ምዕራፍ አለ። ለስያሜ ከሆነ ቁርአን ውስጥ የመቀደድ ምዕራፍ አለ። አሁን ለምሳሌ የመሰንጠቅ ምዕራፍ አለ። የላሚቷ ምዕራፍ አለ። የቤት እንስሳዎች ምዕራፍ አለ። ሱራ 2 ሱረቱል በቀራ የላሚቷ ምዕራፍ፣ ሱራ 6 የቤት እንስሳዎች ምዕራፍ፣ የመቀደድ ምዕራፍ ሱራ 84 የአንከቡት ምዕራፍ የሸረሪት ምዕራፍ ማለት ነው። የጉንዳን ምዕራፍ እነዚህ ምዕራፎች እነዚህ ተከብረው ነው። ሆረር ነው የሚመስላችሁ በነገራችን ላይ እንዳለ ብታዩት እንትኑን አንቀጹን የሆረር ፊልም ነው እንዴ ርዕስ ያደረጉት ነው። የጂኒ ምዕራፍ አለ። አሁን ሱራ 72 የጂኒ ምዕራፍ ነው። ተከብሮ ነው። ጂኒም ተከብሮ ነው። ጂኒ በእርግጥ ኦፍ ኮርስ እንትን አለ። የላሚቷ ምዕራፍ አለ። የኢምራን ቤተሰብ፣ የሴቶች ምዕራፍ፣ የማዕድ ምዕራፍ፣ የቤት እንስሳዎች ምዕራፍ፣ የአላዕራፍ ምዕራፍ፣ የጦር ዘረፋዎች ምዕራፍ፣ የሌብነት ማለት ነው። የንስሐ ምዕራፍ፣ የዮናስ ምዕራፍ፣ ዩአድ ብዬ ነበር። የአድ ምዕራፍ፣ የዮሴፍ ምዕራፍ፣ የነጎድጓድ ምዕራፍ፣ የአብርሃም ምዕራፍ፣ የሂጅር ምዕራፍ፣ የንብ ምዕራፍ፣ የሌሊት ጉዞ ምዕራፍ፣ የዋሻው ምዕራፍ፣ የማርያም ምዕራፍ የመርየም ማለት ነው። የጣሃ ምዕራፍ፣ የነቢያት ምዕራፍ፣ የሐጅ ምዕራፍ፣ የምዕመናን ምዕራፍ፣ የብርሃን ምዕራፍ፣ እውነት ከውሸት የመለየት ምዕራፍ፣ የባለቅኔዎች ምዕራፍ፣ የጉንዳን ምዕራፍ፣ የዜናዎች ምዕራፍ፣ የሸረሪት ምዕራፍ፣ የሮም ምዕራፍ፣ የሉቅማን ምዕራፍ፣ የስግደት ምዕራፍ፣ የአህዛብ ምዕራፍ። ኧረ ማማዬ ተይተንቺ ቆይ መቀደድ ጋር እኮ ልደርስላቸው ነው እኮ። እሺ ሙስሊም ካገኘ አስገባ። የያሲን ምዕራፍ፣ የተላላፊዎች ምዕራፍ፣ የሷድ ምዕራፍ፣ የጭፍራዎች ምዕራፍ፣ የመሐሪ ምዕራፍ፣ የተብራሩ የተተነተኑ ምዕራፍ፣ የመከራከር ምዕራፍ። እስቲ የተብራሩ የተተነተኑ ምዕራፍ የሚለውን ብንከፍተው እሺ ከፈት ነው። የተብራራ የተተነተነ ምዕራፍ አለን። ቁጥር 1 ላይ ምን አለን መሰለ ብሩኬ? ሐመ ሐሚም አብራራልኝ። መግቢያው ላይ ነው ያለኝ። ቁጥር 1 ላይ የተብራራ የተተነተነ ምዕራፍ ብሎኛል። ሙተሸቢ የሆኑ አያቶች እያመጣሽ አሁን ህዝበ ሙስሊሙ ላይ ክፍፍል ለመፍጠር እንደዚህ ማድረግ ጥሩ አይደለም። ርዕሱና እንትኑ እኮ ነው የሚያስቅ። ማለት የተብራራ ምዕራፍ አለህና ቁጥር 1 ላይ ሐመ ሐሚም ብሎ በቅንፍ አስቀምጧል። ምን ማለት ነው? ምንድነው የተብራራው? ይሄንን አሁን እስቲ አብራሩልን ብለህ ብትጠይቅ መልስ የለም። እሺ ለማንኛውም አንድ ሙስሊም እስቲ ላስገባ። ማምዬ ጥያቄ ልጠይቅ እስኪ። ይቅርታ ኦርቶዶክስ ነኝ ግን ቅር ካላለሽ እሺ አቀጥጫለሁ። እሺ ቀጥይ። ሁለት ስድስት ቀን ፈጀብኝ አንቺ ያለሽበት ቦታ ላይ ለመግባት ማለት ነው። በጣም ይቅርታ። እኔ ጥያቄ የምሰራበት ቤት ውስጥ ሁሉም ያጋጥሙኝ እንደዚህ እምነቴን ምናምን ጀስቲፊኬሽ ማድረግ ስለማይችሉ ብቻ ኦርቶዶክስ ስለሆንኩኝ ይሄ እንደዚህ ነው፣ ይሄን እምነት ከዚህ የወሰዳችሁት እናንተ ምናምን የሚሉ ሰዎች ናቸው የምሰራበት ቤት ላይ እና አጋጣሚ ከዚህ ወር በፊት ጆርዳን ናት የሰራሁባት። እናንተ እኮ ከኛ እምነት ነው መጽሐፍ ቅዱሳችሁን ከኛ ነው የወሰዳችሁት ምናምን አለችኝና ይሄ ከአብርሃም ከዘፍጥረት ጀምሮ እስከ ሐዲስ ባለው ነገር ሁሉ ያምኑና መጨረሻ ላይ መጥተው ኢየሱስ ሞተ እንጂ አልተነሳም፣ ኢየሱስ መሆኑን ያውቃሉ። መሲህ የሚለውን ትርጉም ራሱ የነሱ የሚያዩበት እይታ ትርጓሜና እኛ መሲህ የሚለውን የምናምንበት መሲህ የሚለው ቃል ቤተክርስቲያን የምትሰጠውን ትርጓሜ ለየቅል ነው እና ይሄን ሰፋ አድርገሽ ብትነግሪኝ። ሁለተኛ ደግሞ
አብ ወልድ መንፈስ ቅዱስ የሚለውን እይታቸው እነሱ ሌላ መንገድ ነው። ጭራሽም በቃ እንዴት ቃላት አጠረኝ እነሱ የሚያዩበት መንገድ የሚገርምሽ ነው። ከሀበሻም ጋር አይደለም ሁሌ ሙስሊም አረቦች ናቸው እንደዚህ አይነት ነገር የሚያወሩኝ ከኛ ይልቅ አይሁዶች ለነሱ እንደሚቀርቧቸው አርገው ነው የሚያስቡትና የእናንተ እምነት ትክክል አይደለም ብላ ትሞግተኛለች። ይሄን ነገር ብታይልኝና እንዴት አርገው ይሄኛው ይሄ ስህተት አይደለም ስህተት ነው ይሄኛው ግን ስህተት አይደለም ብለሽ እንድትነግሪ ነው የምፈልገውና ትንሣኤ ሙታን እንዳለ እናምናለን። ይሄንም እንዳለ እንድናምን ያደረገን እሱ ባለቤት ኢየሱስ ክርስቶስ ሞቶ ተነስቶ እርገትንም አሳይቶናል። በእርገቱ አሳይቶናል። ሐዋርያቶችን መስክረዋል። ዳብሰውም እጁን በጥርጣሬ ምክንያት እጁን ዳብሰውም የተቀሰፉም ሐዋርያቶችም እንዳሉ እናምናለን። አይተንም አንብበናል። እምነት እስካለ ድረስ ማለት ነው። ግን እነሱ ስለምን እንደዚህ ብሎ ሊቃወሙት ቻሉ? ለምን ሞቷል የሚለው ሞቶ መነሳትን ቁርአናቸው ላይ ለምን አልከተቡትም? ምንድነው የሚለው እነሱ ቁርአን የሚለውን ነገር እንድታስረጅኝ ነበር። ይቅርታ ግን ማመየሽ ድምጽ አለ ከስር ግን የመጀመሪያው እነሱ ከኛ ነው የወሰዳችሁት የሚለው መቼም አንድ ልጅ ለእናቷ መጣ አታስተምርም። የተማረችው ከእናቷ ነው። ኦኬ አንድ ልጅ ለእናቷ ታስተምራለች አታስተምርም። የመጀመሪያው ሃይማኖት ምንድነው? የኛ ሃይማኖት ከኛ ሃይማኖት በኋላ ነው መሐመድ የመጣው። መሐመድ የሚባል ግለሰብ ክርስቶስ ኢየሱስ ሞቶ ከተነሳ ወርዶ ተወልዶ ሞቶ ከተነሳ ካረገ በአባቱ ክብር ካረገ በኋላ አባቱ ቀኝ ከተቀመጠ በኋላ ከስንት መቶ ሐዋርያት አስተምረው ከሐዋርያት ቀጥሎ ኤርሊ ቸርች ፋዘሮች መጥተው አስተምረው ካለፉ በኋላ ነው መሐመድ የመጣው። ባይዘው አይደለም ሐዋርያት በሐዋርያት ዘመን ሊኖር ከሐዋርያት ቀጥሎ ባሉት አባቱ ዘመንም አልነበረም መሐመድ። እስልምና አይደለም ክርስትና በነበረበት ዘመን አይደለም ጌታ ኢየሱስ ሳይመጣ በፊት ሊኖሩ ይቅርና ከሐዋርያት ቀጥሎ የተነሱ አባቶች በነበሩበት ዘመን እንኳን መሐመድ አልነበረም። መሐመድ የመጣው መቼ ነው? ክርስቶስ ኢየሱስ ወርዶ ተወልዶ የሰው ልጆችን አድኖ በክብሩ ካረገ በአባቱ ቀኝ ከተቀመጠ ከ600 ዓመት በኋላ ከ600 ዓመት በኋላ መጣ። የሆነ መጽሐፍ ወረደልኝ አለ። በዛ መጽሐፍ ውስጥ ግማሹ ቃል የመጽሐፍ ቅዱሳዊ ቃል ነው። ለምሳሌ የሙሳ ታሪክ አብዛኛው ስህተት ያለበት ታሪክን አስገብቶ ሐሳቡን በሙሉ አልወሰደም። መጽሐፍ ቅዱስ ላይ ያለ ታሪክ ነው። ሙሴ ከእግዚአብሔር ታቦትን ተቀበለ ይለናል። ቁርአንም ሙሴ ከአላህ ታቦትን ተቀበለ እያለ ያስተምራል። ሙሴ እስራኤላውያንን ይመራ ነበረ። እስራኤላውያንን ከግብጽ ባርነት ነፃ ወጣ። የሙሴን ታሪክ ይነግረናል። ስለ እስራኤላውያን ታሪክ ቁርአኑም ይናገራል። ያው ታሪኮቹን እያዛባም ቢሆን ማለት ነው፣ ግን ከመጽሐፍ ቅዱስ የተወሰዱ ናቸው። ስለ ዮሴፍ ታሪክ ሱረቱል ዩሱፍ ላይ ያለ ታሪክ ዘፍጥረት 37ን ገብታችሁ ብትመለከቱ ያንዳንዱ የዮሴፍ ታሪክ ነው። ከመጽሐፍ ቅዱስ የወሰደው ነገር ነው። ብሩኬ ታነብልናል። ሳሂህ ሙስሊም 5117 ነው 5917 ነው እንትን የሚለው ነብዩ ከአህለል ኪታቦች ከክርስቲያኖችና ከአይሁዶች ኮፒ ያደርግ ነበር የሚለው እዛ ሐዲስ ላይ መሐመድ ከኛ ከአይሁዶችና ከክርስቲያኖች ኮፒ እንደሚያደርግ ካለባበስ ከንጽህና ጀምሮ ከኛ ይኮርጅ እንደነበረ የራሳቸው ሐዲሳት እስላማዊ ዘገባዎች አስቀምጠዋል። ከኛ እንደሚኮርጅ ማለት ነው። አስቡት መሐመድ ከኛ ካለባበስ ጀምሮ ይኮርጅ ከነበረ መጽሐፍቶችን የማይኮርጅበት ምንም አንዳች ነገር የለም። ኦኬ ለምንድን ነው እንደዚህ ያልነው ካለን የመጽሐፍ ቅዱስ ሐሳቦች በሙሉ ቁርአን ላይ ስለሚገኙ ከኛ በኋላ ነው የመጣው። እኛ ከሱ ልንኮርጅ አንችልም። እኛ ቀድመን ያለንን በኋላ ከፊታችን ለሚመጣ ሃይማኖት እንዴት ነው ልንኮርጅ የምንችለው? ከፊታችን የመጣው ነው እንጂ ከኛ ሃይማኖት የኮርጀው። ኦኬ እኛማ አስቀድመን የራሳችን መጽሐፍ አለን። ከዛ መጽሐፍ ነው ተወስዶ አዲስ ትምህርት የያዘው ነው ያን ያለ ነው። ገብቶሻል? ከኛ ቀጥሎ ነው የመጣው መሐመድ። ክርስቶስ ካረገ በኋላ ነው የመጣው። ስለዚህ የነቢያትን ታሪክ በስትክክሉ ባይወስድም ቁርአን ላይ አለ እኮ። የሙሴ ታሪክ አለ፣ የዮሴፍ ታሪክ አለ፣ የኖህ ታሪክ አለ። አዛብቶ ተወሰደው እንጂ ማለት ነው። ይኮርጅም ነበረ። ለምሳሌ ጌታችን ኢየሱስ በምጽአት ቀን ሲመጣ
የሰው ልጆችን ስራቸውን ይጠይቃል። ስራብ አብልታችሁኛል፣ ስጠማ ጠጥታችሁኛል፣ ታርዣ አልብሳችሁኛል፣ ታስሬ ጠይቃችሁኛል እያለ ጌታችን ኢየሱስ ይጠይቀናል አይደል? የሰው ልጆችን ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ አህዛብን በግራና በቀኝ ይዳኛቸዋል ብሎ ስራችንን ይጠይቅ የለ? በጎቹን ከፍየሎቹ ይጠይቅ የለ ጌታችን ኢየሱስ? ያንን አሁን ቀጥታ ኮርጆታል መሐመድ። ሰሂህ ሙስሊም 2569 ላይ 2569 በዛ ሐዲስ ላይ አደምን ይጠይቀዋል አላህ የቂያማ ቀን ምን ብሎ? አደም ሆይ ስራባ አብልተኸኛል፣ ስጠማ ጠጥተኸኛል እያለ ይጠይቀዋል። አላህ ሆይ አንተ የት አግኝቼ ነው የምጠይቅ ብሎ ይጠይቀዋል። አደምም ለአንዱ ካላደረክ ለእኔ አላደረክም ማለት ነው እያለ ይወቅሰዋል አደምን ማለት ነው። ይህ አሁን ከመጽሐፍ ቅዱሳችን የተወሰደ ማቴዎስ ወንጌል ላይ ያለ ነው። ጌታችን ኢየሱስ አስተምሮት ያለፈው ትምህርት ነው። እኔ ስመጣ ስራችሁን ጠይቃለሁ፣ ምግባራችሁ ክርስቲያናዊ ይሁን። ኦኬ፣ አንድን ክርስቲያን ተርቦ ካላበላው አንድ ሰው በደጅ መጥቶ ክርስቲያን ብቻ አይደለም የሰው ልጅ መጥቶ በደጅ መጥቶ ተርብ ያለው ብሎ ጠይቆ ከአንተ ፊት ከነሳው ክርስቶስ በደጅህ መጥቶ ተርቦ ጠይቆ እምቢ እንዳልከው ነው እንትን የሚያይብህ ክርስቶስ ኢየሱስ። አንዱ ተርቦ ለሱስ አላደረክምና ለኔ አላደረክልኝም ብሎ ነው የሚወቅስ ጌታችን ኢየሱስ። እቺ ናት የምትጠየቀው ጌታ የምጽአት ቀን። ኦኬ፣ ይሄንን አሁን ቀጥታ ወስዶታል መሐመድ፣ ቀጥታ ወስዶታል። ይሄ ጌታችን ኢየሱስ የተናገረው ቃል ነው። አንዴ መልስ እየሰጠዋት ነው አይደል? አንዴ ተረጋጋ። ጥያቄ ጠይቃናለች አለ፣ ጥያቄውን መልስላት። ይሄ ጌታችን ኢየሱስ የሚናገረው ቃል ነው። በሰሂህ ሙስሊም 2569 ላይ ያለ ሐዲስ ነው። ኦኬ፣ ይሄንን ቀጥታ ወስዶታል። በሰሂህ አልቡኻሪ 5917 ላይ ቀጥታ መሐመድ ከአህለል ኪታቦች ይኮርጅ ኮፒ ያደርግ ነበር ይለናል። ኮፒ ያደርግ ነበር ካለን ከኛ ከንጽህና ጀምሮ ከኮረጀ ከመጽሐፍቶቻችን እንደዚህ አይነት ተመሳሳይ ነገሮችን ካገኘ ከየት ነው የኮረጀው? ከኛ መጽሐፍ ነው። የኛ መጽሐፍ ምክንያቱም ቀድሞ ያለ ነው። ቁርአን ነው ትላንት የመጣው። ቁርአን አይደል ትላንት የመጣው? ትላንት ከመጣ መጽሐፍ አስቀድሞ የነበረ መጽሐፍ ሊኮርጅ አይችልም። ምክንያቱም ራሱን የቻለ መጽሐፍ ነው፣ የነበረ መጽሐፍ ነው፣ ተጽፎ ያለ መጽሐፍ ነው። የኛ ትላንት የመጣው ነው ከነበረው ሊኮርጅ የሚችለው እንጂ የቀደመው ሊኮርጅ አይችልም። ይሄንን አሁን ለምሳሌ ኮፒ አድርጎ ወስዶታል፣ ቀጥታ ወስዶታል። ሌላው የቅዱስ ጳውሎስ መልእክታትንም ኮርጇቸዋል። ባይዘው የቅዱስ ጳውሎስ መልእክታት ሳይቀሩ ኮርጇቸዋል። አንድ ጊዜ ላውጣላችሁ። የቅዱስ ጳውሎስ መልእክታት አንደኛ ቆሮንቶስ ላይ እንዲህ ይላል። አንዴት ታገሽኛ እንዳወጣልሽ ማለት ነው። ከነገድ ጥቅሶቹን ያዙ። መሐመድ እንዴት ይኮርጅ እንደነበረ እያንዳንዱ ስለማት አይደለም። ሌላ አቡነ ዘበሰማያትንም ኮርጇል። በነገራችን ላይ አባታችን ነው የሚለውን ጸሎት ራሱ ኮርጆታል መሐመድ ያልኮረጀው ነገር የለም። እሱን አሳያችኋለሁ አንድ ጊዜ ታገሱኝ። ያው አባታችን ነው የሚለውን አላህ ሆይ በሚለው ቀይሮ እንደሆነ ታስባለህ። አላህ ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ እያለ ቀይሮት ማለት ነው። አባታችን ነው ማለት አይቻልም። አላህን አባታችን ካሉ አይቻልም። ስለዚህ ምን ብሎ ቀየራት? አላህ ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የምትለዋን ኮፒ ያደረጋት ማለት ነው። ጀለስ እሺ፣ አንድ ጊዜ ታገሱኝ። የሰላም ሰው ያልኩት እንጀራ ማማዬ እስክትከፍትላችሁ እኔ መቼም መሐመድን ላከብረው የማልችልበት አንድ ነገር ልንገራችሁ። መቼም በቃ ሰማይ ዝቅ ምድር ከፍ ቢል መሐመድን ላከብረው የማልችልበት ምክንያት ለኛ ሃይማኖት ካለው ጥላቻ አንጻርና በጣም አኩቻ የሚያጫውተው ነገር አለ። ከኔ በላይ ሰው የለም የሚለው ነገር አለና ከዚህ መካከል አንዱ ምንድነው? ቀጥታ ስልክ ገባብኝ።
በዚህ ሰዓት ስልክ የሚደውሉት ብለን አንድ ጊዜ እህታችን ከሐዲሱ ጋር አብሬ እንድሰጥ ስለፈለኩኝ ነው የኮረጀውንም ሐዲስንም የኮረጀውንም ቃል ከመጽሐፍ ቅዱሳችንም እንደገና ደግሞ እሱስ እንዴት አድርጎ ወሰደው የሚለውን እንድታይ ስለፈለኩ ነው። እሺ ይሄ ስልክ አንድ ስታክ አደረገ ድርቅ የፈጣሪ ያለ ኦኬ አላችሁ ተመልሻለሁ። እሺ ልናገርናችን ምክንያት በሱረቱል ተህሪም ላይ መሐመድ ምንድነው የሚባለው? እኔ እኮ የእስልምና ቃላቶች ራሱ ሲማግጥ ተይዟል እና ሐፍሳና አይሻ በጣም አምፀውበታል። እንዴት ስፔሻሊ ሐፍሳ አልቅሳለች። ምርር ያለ ለቅሶ አልቅሳ በቃ ነብዩን አስቸግራለች። ከዛ ጭራሽ አይሻ ተጨመረችና ሚስቶቹ ተባበሩበት እሱ ላይ ማለት ነው። በጣም በተባበሩበት ጊዜ ዑመር የሆነ ነገር ተናግሮት ነበር ለመሐመድ። እነዚህ ሴቶች ላንተ የማይመቹ ከሆነ አላህ ከነዚህ የተሻሉ ሴቶችን አምላካቸውን የሚፈሩ ደናግላን የሆኑ ሴቶችን አላህ ሊሰጥህ እኮ ይችላል ብሎ ለመሐመድ ይነግረዋልና ይህንን ንግግር መሐመድ የቁርአን አንቀጽ አድርጎ ወርዶታል። ሱረቱል ተህሪም ቁጥር 5 ላይ ብትሄዱ ከምዕመናንም ታጋሾች ደናግላን የሆኑ ምናምን ሚስቶችን ሊሰጠው ይከጅላልና ብሎ የዑመርን ንግግር የቁርአን አንቀጽ አድርጎ አምጥቶታል መሐመድ። እና እነዚህ ደናግላን የተባሉ ሴቶች አምላካቸውን የሚፈሩ ሴቶች የተባሉ እነማን ናቸው ብለው ሙፈሲሮቹ ሲያብራሩ ምን አሉ? የከድጃን ታሪክ ኢብኑ ከሲር ይሰማል? ትሰማለህ? ቀጥል። ጨርሻለሁ ማማዬ፣ አጭር ናት። የከድጃን ታሪክ ጠቀሰና ከድጃ ልትሞት እያጣጣረች ባለችበት ጊዜ መሐመድ ምን ይላታል? በቃ ሚስቶቼን ሰላም በይልኝ ይላታል። ትደነግጣለች። እንዴ መሐመድ ከኔ ፊት ሚስት ነበረው እንዴ? ምክንያቱም እሷ ነች መጀመሪያ ከልጅነት አሳድጋ እዛ ያደረሰችው ማለት ነው። ነብይ ያረገችው እሷ ስለሆነች አታውቅም ከሷ በፊት ሚስት እንዳለውና ሚስቶቼን ሰላም በይልኝ በጀነት ስትሄጂ ምናምን ይላታል። እና ሚስቶች አሉ እንዴ ምናምን ብላ ያው ታማለች። እና ይሄንን ንግግር አምጥተው ሙፈሲሮቹ ምን ይላሉ? መሐመድ በጀነት የኢሳ እናት መርየምን ያው ድንግል ማርያምን ማለት ነው በእነሱ አስተሳሰብ በገነት ሚስቱ ናት ብለው ያስባሉ። እና ተናግሯል። የጀነት ሚስቶቼ የፈርዖን እህት እቺ ቢልቂሳ የምትባል እና ደግሞ የኢሳ እናት መርየም እነዚህ ሚስቶቼ ናቸው ብሎ መሐመድ በጀነት ተናግሯልና መሐመድን በፍጹም መቼም ላከብረው ከማልችልባቸው ምክንያቶች አንዱ ይሄ ነው። ለሴት ካለው ለዝሙት ለወሲብ ካለው ፍላጎት የተነሳ የሰውን ሃይማኖት በዚህ ልክ መዝለፍ እኛ ለድንግል ማርያም ያለን ቦታ ይታወቃልና እሱ ደግሞ ያለው ንቀት ያለው ጥላቻ መሐመድን እኔ ልተፋበት እንጂ ላከብረው እንደማልችል አንዱ ምክንያቴ ይሄ ነው። ለማንኛውም ለማክበር አስቀድመው ለመከበር ማክበር የፈርዖንን ሚስት ተመኘ ጀለስ። ግን መሐመድ ግን እኔ በፈጣሪ ስም ከዛ መጥቶ ድንግል ማርያምን እንደኛ ያከበር የለም። በጣም ዝቃጭ የሆነ ሃይማኖት እኮ ነው በነገራችን ላይ በጣም ዝቃጭ ማለት ነው። የስድብ አይደለም። ምክንያቱም እነሱ በጣም እየተሳደቡ አሁን ለመቤታችን ምን ያህል ክብር እንዳለን የሚያውቁ እንትኖች ግን መተው እንደዚህ አይነት ነገር ነው በኋላ መተው
እንትን ያሉት ማለት ነው። ውሸት ነው የምትሉ ነው ግቡ ኖ አንድ ቁጥር ጻፉ። እሺ የኮረጀውን ለማንኛውም ላሳያት። እንግዲህ መሐመድ የሐዋርያው ቅዱስ ጳውሎስን መልእክታት ሳይቀር ኮርጇል። ለምሳሌ በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንላለን አለ። ይህ ኢሳይያስ 61 ላይ ነው መሰለኝ ቅዱስ ኢሳይያስም አስቀምጦታል። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ይሄ ከምን አንጻር እንደሚፈታ የቅዱስ ዮሐንስ አፈወርቅን አንድምታ አብራራላችኋለሁ፣ ችግር የለውም። ይህንን አሁን ቀጥ አድርጎ ስለምን እንደሚያወራ እንኳን አልገባውም መሐመድ። ጥቅሱ ስለምን እንደሚያወራ ማለት ነው። ወሰዳትና ሳሂህ ሙስሊም ወይኔ ካሜራን ለማን የላኩት? ለአንተ ነው ብሩኬ። ለነገሩ አንተ ብትገለጥም ችግር የለው። ቀጥ አደረገ ወሰዳትና መሐመድ ስለምን እንደሚያወራ ያላወቀውን ጥቅስ ወሰደና ለጀነት ሴቶች ወሰደና ተካው። ምን አድርጎ ሳሂህ ቡኻሪ ቮሊዩም 9 ቡክ 93 ሐዲስ ነምበር 589 ላይ አቡ ሁረይራ እንደዘገበው ነብዩ እንዲህ ብለዋል። አላህ እንዲህ አለ፣ ለኔ ለታማኝ ባሪያዎቼ ዓይን ያላየችውን ጆሮ ያልሰማውን የሰው ልብ ያላሰበውን ሊያስበው የማይችለውን አስደናቂ ነገሮች አዘጋጅቻለሁ። ያው ቅዱስ ጳውሎስ የተናገረ ነገር ግን ዓይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ አለ። ኦኬ አላህ እንዲህ አለኛልና መሐመድ ደግሞ ምን አለ? እኔ ለታማኝ ባሪያዎቼ ዓይን ያላየችውን ጆሮ ያልሰማውን የሰው ልብ ሊያስበው የማይችለውን አስደናቂ ነገሮች አዘጋጅቻለሁ። ሳሂህ ቡኻሪ ቮሊዩም 9 ቡክ 93 ሐዲስ ነምበር 589 ላይ ማለት ነው። ይሄን ቅዱስ ጳውሎስ አስቀድሞ የተናገረውን መሐመድ መጣና ለጀነት ሴቶች አዋለው። ግን እኛ ከምን አንጻር ነው ቅዱስ ጳውሎስ የተናገረው የሚለው ላሳያችሁ። አንድምታ ትርጓሜ እያወጣን የቅዱስ ዮሐንስ አፈወርቅ እንዴት አብራራው የሚለውን ትንሽ ልሂድላችሁ ከምን አንጻር እንደሚፈታ ማለት ነው። ኦኬ እሺ እንዲህ ይላል ቅዱስ ዮሐንስ አፈወርቅ። የኢሳይያስን ይጠቅስና እንዲህ አለ፣ ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን አለን ቅዱስ ጳውሎስ። ይህ አረፍተ ነገር ሁለት መንገዶችን ያሳያል አለ ቅዱስ ዮሐንስ አፈወርቅ። ይህ አረፍተ ነገር ሁለት መንገዶችን ያሳያል። አንደኛ በፍጡራን ዓይን የማይታይ የአምላክነቱ ምስጢር በሰው ጆሮ ሊሰማ የማይችል በሰው ልብም የማይታሰብ ራሱ እግዚአብሔር ነው። ማን ነው? ራሱ በፍጡራን ዓይን የማይታይ ማንም ሊያዩ የማይችል የተባለለት መለኮት አምላክ ማለት ነው። በፍጡራን ዓይን የማይታይ የአምላክ ምስጢር በሰው ጆሮ ሊሰማ የማይችል በሰው ልብም የማይታሰብ ራሱ ማን ነው? እግዚአብሔር ነው። ኢሳይያስ 64 ቁጥር 4ን ይጠቅስና ሰዎች ከጥንት ጀምሮ ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። ኢሳይያስ 64 ጋር ያገናኝና ይተረጉመዋል። ኦኬ ኢሳይያስ 64 ቁጥር 4 ላይ ያለውን ያነሳና ይተረጉምና ምን አለ? እግዚአብሔር ለሚወዱት ያዘጋጀው መንግስተ ሰማያት ነው። ምንድነው ያዘጋጀልን? ለሚወደን ሰዎች ያዘጋጀልን ምንድነው? መንግስተ ሰማያት ነው። የመንግስተ ሰማያት ክብር የሰዎች ዓይን ያላየው የሰው ጆሮ ያልሰማው የሰው ልብም ያላሰበው ልዩ እንደሚሆን ተነግሮናል። ማንም ሊያዩ የማይችል በደስታ የምንኖርበት፣ በደስታ ስላችሁ እንደ ሙስሊም ጀነቶች እየተበላ እየተጠጣ አይደለም፣ የክርስቶስን ድምጽ እየሰማንበት ከመላእክት ጋር ነጭ ለብሰን የምናመሰግንበት ማንም ሊያዩ የማይችለው ልዩ ሆነ ጌታ እኔ ያዘጋጅላችኋለሁ መጥቼ ወስዳችኋለሁ አይደል ያለን ዮሐንስ ወንጌል ምዕራፍ 16 ላይ ነው። እኔም ሄጄ መንግስተ ሰማያትን ቦታ አዘጋጅላችኋለሁ በአባቴ ስፍራ መጥቼም ወስዳችኋለሁ ከእኔም ጋር ትኖራላችሁ አይደል ያለን። ስለዚህ እዛ ስፍራ ውስጥ ዓይን ያላየው ጆሮ ያልሰማውን ክርስቶስን እያየን ነው የምንኖረው። ክርስቶስን ማየት በራሱ በዓይን ማየት ራሱ ዓይን ያላየው ጆሮ ያልሰማው ድንቅ ቦታ ነው። ገብታችኋል? ልናስበው ከህሊናችን በላይ የሆነ ቦታ ነው። ስለዚህ ስለዛ ነው እየተናገረ ያለው። መሐመድ ቀጥታ ወሰደና ስለ ሆረላይን ሴቶች ተረጎመው ወሰደና ማለት ነው። አለ ያዘጋጀላችሁ አለ
ምንድነው ሲባል ሱራ 55 ከቁጥር 33 ጀምሮ የሚዘረዘራቸው አይናማዎች፣ ጡተ ጉችጉችማዎች ሴቶች፣ ደናግሎች ሴቶች ድንግልናቸው ቢጠፋ እንደ አዲስ ፈጥሬ እሰጣቸዋለሁ፣ ለባሎቻቸውም ተሽመርማሪዎች አድርጌ ሸልማቸዋለሁ ብሎ ያብራራቸው ሴቶች ማለት ነው። እንደዚህ አይነት ሴቶችን ሱራ 45 ላይም አለ ስለ ሆረላይን የሚናገረው። እዚህ ሱራ 55 ላይ እዚህ ምድር ላይ ያሉ ሴቶች ድንግልናቸው ሲጠፋ እየታደሱ የሚሰጡት ናቸው። እንደዚህ ኮርጆ ነው እንትን ያደረጋቸው ከቅዱስ ጳውሎስ መልእክታት ሳይቀር ከማቴዎስ ሳይቀር ከዮሐንስ ሳይቀር። አሁን ለምሳሌ እኛ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ብለን ስንናገር ያህዌን በመጀመሪያ ቃል ነበር አልነው። እግዚአብሔር ራሱ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህ እግዚአብሔር በአባቱ ዘንድ ነበር እያን ነው። ይህ ቃል እግዚአብሔር ደግሞ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነው ብለን ነው የምናስተምረው አይደል? ይሄ ትምህርት ሳይገባው ወሰደና ኢሳን የአላህ ቃል ነው አለው። አልገባውም። የአላህ ቃል ነው አለን። የአላህ ቃል ነው ሲባል እኛ ኢየሱስ የአብ ቃሉ ነው አካላዊ ቃሉ ነው ብለን ስንናገር ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደተናገረው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እንዳለው ይሄ ቃል የአብ የባህሪ ልጁ ነው፣ ዓለማትን የፈጠረበት ነው፣ ከእርሱ ያልተለየ አካላዊ ቃሉ ነው ብለን ነው የምናምነው። ከዘመን አስቀድሞ የነበረ ልክ መጽሐፈ ምሳሌ ምዕራፍ 8 ቁጥር 23 ጀምሮ እንደሚናገረው ማለት ነው። ሰማያትን ምድርን ባጸና ጊዜ እኔ አብሬው ነበርኩ፣ እኔ አብሬ ታታሪ ሰራተኛ ነበርኩ፣ ሰማይና ምድር ሳይዘረጋ በፊት እኔ ከእርሱ ዘንድ ነበርኩ ብሎ ቃል ክርስቶስ እንደሚናገረው ይህ ቃል ነው ስጋን ለብሶ ጌታችን ኢየሱስ ተብሎ የተጠራው ነው። ኢየሱስ ተብሎ የተጠራው አዳኝ የሚል ስም ይወጣለት ኢየሱስ የተባለው ስጋን ለብሶ ከመጣ በኋላ ነው። አስቀድሞ ማን ነበር? ቃል እግዚአብሔር በአባቱ ዘንድ የነበረ ፍጥረታትን ይፈጥር የነበረ ነው ብለን ነው የምናምነው። ለዛ ነው ቅዱስ ጳውሎስ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን የሚለን። ዓለማት የተፈጠሩበት ቃል ማለት ነው። ይሄ ሳይገባው ወሰደና ሱራ 471 ላይ ኢሳ የአላህም ቃሉም መንፈሱም ነው አለ። መጣለት ጥያቄ። የነጅራን ክርስቲያኖች እያዥጎደጎዱ የጥያቄ ማዕት እኛ የአላህ ቃል እኛ ቃል ስንል ኢየሱስ የእግዚአብሔር ቃል ነው ስንል አምላክ ነው እያልን ነው። ኢሳ የአላህ ቃል ነው ሲባል ቃሉ ፍጡር ነው ፈጣሪ የሚል ጥያቄ ተዥጎደጎደለን ለመሐመድ። ሙታሸቢ ያላቸው አላህ ብቻ ነው የሚያውቀው ብሎ መለሰ። ሳያቅ ነው አይኮረጀው። ሱራ 3:7 ላይ ግልጽ የሆኑ አንቀጾች አሉ፣ ግልጽ ያልሆኑ አንቀጾች አሉ። ግልጽ ያልሆኑ አንቀጾችን አላህ ብቻ ነው የሚያውቃቸው የሚል አንቀጽ ወረደለት። በጥያቄ ሲያጣድፉት፣ በጥያቄ ሲለበልቡት በዘመኑ የነበሩ ክርስቲያኖች ሳይገባው ስለኮረጀ ማለት ነው። ሳይገባው ስለኮረጀ ለምሳሌ እስራኤላውያን ከግብጽ ባርነት ነፃ ወጥተው ወደ ርስት ሀገራቸው ሲመለሱ ከፊታችን ሙሴ ወደ ርስት ሀገራቸው ሲመልሳቸው ምንድነው ያሉት? እስራኤላውያን ከፊታችን የሚመራንን አማልክት ስራልን፣ ከግብጽ ምድር ያወጣን ማን እንደሆነ አናቅም፣ ከፊታችን የሚመራንን አማልክት ስራልን ያሉት አሮንን አይደል? የሙሴ ወንድም አሮንን። ሙሴ ነው ማን ነው? አሮን ነው ራሱ። ኦኬ ከጆሮቻችሁ ላይ ከእጆቻችሁ ላይ ያሉት ወርቆች አውልቁና አምጡ ሰራላችኋለሁ ብሎ የሰራላቸው አይደል? ቁርአን ግን ማን ነው የሚለው? ሳምራዊ የሚባል አካል ነው የሰራላቸው ነው የሚለው። ያን ከታሪክ ጋር የሚጋጭ ሳምራዊ መቼ ነው የመጣው? ሳምራዊ የሚባል አካል በራሱ በሙሴ ዘመን ነበር ወይ? አይደለም። ሌላ ሳምራውያን ተብሎ የተሰየሙት ራሱ መቼ ነው? አይደለም እንደ አንድ ግለሰብ ሳምራውያን በሚል ስያሜ ራሱ ያገኙት በሁለት ተከፍለው እስራኤላውያን መቼ ነው? ከምርኮም በኋላ ነው ወይስ በፊት? ይሄን ከመጽሐፍ ቅዱስ ብቻ አይደለም። በእርግጥ መጽሐፍ ቅዱሳችን ሂስቶሪካል ኤቪደንስም ጭምር ነው። ግን ታሪክን ከተመራመሩት አንፃር ራሱ ከታሪክ ጋር የሚጋጭባቸው ነው። መሐመድ ወሰደና ማን ነው እስራኤላውያን ጣዖት እንዲያመልኩ ያደረጋቸው አለ? ሳምራዊ የሚባል አካል ነው አለ። በሙሴ ዘመን ያልነበረን ግለሰብ ጠራ። የማይታወቅ ግለሰብ ማን ነው ብላችሁ ብትጠይቋቸው ለራሳቸው የማያውቁትም ሳምራዊ የሚባለው አያውቁትም። ሳምራዊ ማን ነው ብላችሁ አይ በቃ በዘመኑ የነበረ ሰው ነው ምናምን ነው የሚሏቸው። አያውቁትም። በመጽሐፍ ቅዱሳችን አሮን ነው ያንን ጥጃ ይሰራላቸው። ቁርአኑ በሱራ 20 ሱረቱል ጣሃ ቁጥር 85 እና 86ን ስትመለከቱ ማን ነው ብሎ ነው የሚያስቀምጥላችሁ? ሳምራዊ። ያውን ስህተት በማያውቀው ነገር ስለሆነ እንትን እያለ ያለው ማለት ነው።
በማያውቀው ነገር ስለሆነ እንትን እያለ ያለው። ኦኬ ለምሳሌ መርየምና ማርያም አንድ ናቸው ብሎ መጣ። ለምሳሌ እኛ እመቤታችን ወንድም አላት ተብሎ አልተነገረንም። ከታሪኳም አንፃር በእመቤታችን ትውፊት አላት እመቤታችን አይደለ? ማን ነው ቤተክርስቲያናችን ስለ ቅዱሳን ታሪክ የምታስተምረን የራሷ የሆነ እንትኖች አሏት። የቅዱሳን ታሪክን እንትን የምትልበት አስተዳደጋቸው፣ ውልደታቸው የት እንደሆነ ለምሳሌ ቅዱስ ጳውሎስ የት ነው የተወለደ የታደገ፣ በራሷ ቤተክርስቲያን ትውፊት አላት፣ ቅብብሎሽ አይደለ? በዛ ውስጥ ነው የምናውቀው የቅዱሳንንም ታሪክ እንዴት የት ነው የተወለዱት፣ የት ነው ያደጉት፣ በዘመናቸው ምን እየሰሩ ነበር፣ የሐዋርያትን ኑሮ በራሱ የምናውቀው እምነታቸው ምንድነው። ቅዱስ ጳውሎስ ከልጅነቱ ጀምሮ አስተዳደጉ ምን አይነት ታሪክ ነበረው የሚለውን የምናውቀው በትውፊት ውስጥ ነው። በመጽሐፍ ቅዱስ ላይ በቃ አሳዳጅ እንደነበረ ነው። ከዛ በኋላ ወደ ክርስቶስ መጣ ነው። ግን ከልጅነቱ ጀምሮ ምን ነበረ አስተዳደጉ፣ በምን አይነት ትምህርት ውስጥ ያደገ ነበር የሚለውን ቤተክርስቲያን ናት በትውፊት የምትነግረን። ኦኬ እመቤታችን ወንድም አላት እህት አላት ተብሎ አልተነገረንም። በመጽሐፍ ቅዱስም አልተጠቀሰም። ቁርአኑ ያመጣና ሱራ 3:28 ላይ ሱራ 19:28 ነው። ሱራ 3:28 ሱራ 19:28 ሶሪ የመርየም ልጅ ማን ነው? የአሮን እህት ሆይ አባትሽም አመንዝር አይደለም፣ አባትሽም ክፉ ሰው አልነበረም፣ እናትሽም አመንዝር አልነበረችም ይሏታል። ማርያምን ማለት ነው። አሮን የሚባል ወንድም እንዳላት ነው እየነገረን ያለው። ኦኬ አሮን የሚባል ወንድም ካላት ደግሞ በመጽሐፍ ቅዱስ ላይ እንደሚታወቀው 8 ማርያሞች አሉ። የአልዓዛር እህት ማርያም፣ መግደላዊት ማርያም፣ የማነው ስሙ የአሮን እህት ማርያም፣ 8 ማርያሞች አሉ። አሁን አላስታውሳቸውም፣ ስማቸው ጠፋብኝ። 8 ማርያሞች እንዳሉ ግልጽ ነው መጽሐፍ ቅዱሳችን ላይ። ካዲያ አሮን እህት ሆና የምናገኛ ከመጽሐፍ ቅዱስ የጌታችን የኢየሱስ ክርስቶስ እናት ነች ወይስ ማን ናት ብለን ስንል የጌታችን ኢየሱስ እናት ሳትወለድ በፊት ብሉይ ኪዳን ላይ የነበረች ሴት ናት። ዘጸአት ምዕራፍ 15 ቁጥር 20 ላይ ያለች ሴት ማለት ነው። እስራኤላውያን ከግብጽ ባርነት ነፃ ወጥተው ወደ ርስት ሀገራቸው ሲመለሱ በእልልታ በከበሮ ስትቀበላቸው የነበረች የሙሴ እህት ማርያም፣ ነብይቱ ማርያም ማለት ነው። የአሮን እህት የተባለችው እቺ ሴት ናት የምናገኛ ቁርአን ላይ የአሮን እህት ተብላ የተጠቀሰችው የጌታችን የኢየሱስ እናት ሳትሆን በመጽሐፍ ቅዱስ ላይ የተጠቀሰች የነ ሙሴ እህት የነ አሮን እህት የተባለች ዘጸአት ምዕራፍ 15 ቁጥር 20 ላይ የተጠቀሰችው ሴት ናት። አያችሁ፣ ሲኮርጅ አስተካክሎ አይደለም፣ የኢየሱስን እናት አይደለም የኮረጀው። ከ8ቱ ማርያሞች ውስጥ በተጠንቀቅ አልኮረጀም ማለት ነው። አልኮረጀም። ኦኬ አሮን የሚባል ወንድም እንዳላት ማስረጃ አንደኛ ዜና መዋዕል ምዕራፍ 6 ቁጥር 3 ላይ የአንበረምም ልጅ ሙሴ አሮን ማርያም ብሎ ይገልጻቸዋል። የማ ልጅ አንበረም፣ እንግሊዘኛው ላይ ስትመለከቱት አምራን ብሎ ያስቀምጠዋል። አምራን ማናቸው ልጆቹ? ሙሴ፣ አሮን እና ማርያም። ስለዚህ እቺ ማርያም የማ ወንድም ናት ተብላለች? የአሮን እህት። ቁርአን ላይ ሱራ 19:28 ላይ የማን ወንድም ተብላለች? የአሮን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዝራ አልነበረችም ተብላ የተገለጸች ነች። ማን ነው የሚባል ወንድም አላት ተብሏል? አሮን። አባቷ ማን ነው በቁርአን ላይ ያለችው ሴት ሲባል ኢምራን። አንደኛ ዜና መዋዕል ላይ ደግሞ አባታቸው ማን ተብሏል? አምራን። የሙሴ የአሮን የማርያም አባት ሱራ 66:12 ላይ የኢምራንም ልጅ ያቺ ብልቷን የጠበቀችውን በእርሷ ውስጥ መንፈሳችን ነፋፋን የሚለው አንቀጽ ማለት ነው። የማ ልጅ ብሏታል? የኢምራን ልጅ። መጽሐፍ ቅዱሳችን ላይ ደግሞ እቺ ሴት የማ ልጅ ናት? የአምራን ልጅ፣ የሙሴ የአሮን እህት፣ አባቷ አምራን የሚባል። ስለዚህ እመቤታችን አይደለም የሚወሰዳት፣ እመቤታችን አይደለችም። ሲኮርጅ የተሳሳተው ስህተት ነው። እና እንደዚህ ነው በቃ ቁርአኑ። ታሪኮቹን ብትመለከቱ የዩሱፍ ታሪክ አለ ሱረቱል ዩሱፍ ላይ ያለው ታሪክ ምዕራፍ 11 ነው። እሱ ላይ ያለው ታሪክን ዘፍጥረት 37ን ገብታችሁ መመልከት ነው። እንዳለ ነው ኮፒ ያደረገው እንዳለ የመጽሐፍ ቅዱስ ሐሳብ። ከዛስ የራሱን ሐሳብ ይጨምርበታል። የራሱን ሐሳብ ሽፍፍ እያደረገ ነው የሚያስገባበት ማለት ነው። እና ኮፒ ያደርግ ነበር። ሳሂህ ቡኻሪ 5917 ላይ መሐመድ ከአህለል ኪታቦች ኮፒ ያደርግ ነበር ከጸጉር አያያዝ ጭምር። እንዴት አሁን በነገራችን ላይ ሲሰሙ እኛ ንጽህና በቀን 5 ምናምን ሲሉ ሰማችኋላችሁ።
በኩበት ነበር ሲጸዳዱ የነበሩት ሙስሊም ወገኖቻችን። በማን ነው? በድንጋይ ነበር ይጸዳዳ የነበረው መሐመድ። ጽዳትን እንኳን ወሰደው ከኛ ነው። ይኸው ጸጉር አያያዝ ከክርስቲያኖች ነው እንትን የነበረው። አለባበስ ከክርስቲያኖች ነበር ይኮርጅ የነበረው። ሐዲሳችሁ ነው የሚለው። እናንተ እዚህ ታወራላችሁ፣ ሐዲሳችሁ ግን ኮፒ ያደርግ የነበረው ከአህለል ኪታቦች ከክርስቲያኖችና ከአይሁዶች ነው ብሎ የሚያስቀምጥላችሁ የራሳችሁ መጽሐፍ ነው የሚያዋርዳችሁ። ጽዳትን እኮ እኛ አስተማርናቸው ሲሉ ትሰማችኋላችሁ። ጽዳትን ከኛ ነው የተማሩት። ጽዳትን ከኛ ነው የተማሩት ከአህለል ኪታቦች ብሎ ነው ያስቀምጠላችሁ። እያንዳንዱ ኮፒ ያደርግ ነበር። አላህ ያላለውን ነብዩ ከአህለል ኪታቦች ኮፒ ያደርግ ይኮርጅ ነበር ብሎ የገዛ ያጎቱ ልጅ አብደላህ ኢብኑ አባስ ነው የዘገበው ሐዲሱን። ኦኬ ከመጽሐፍ ቅዱስ አንፃር እንዴት እንደኮረጃቸው አየን። አሁን ማቴዎስ ወንጌል ምዕራፍ 25 ላይ ያለው ሐሳብ ጌታችን በትንሳኤ ቀን ሲመጣ የሚጠይቀን ጥያቄ ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል የሚለው መሐመድ ቀጥታ በሳሂህ ሙስሊም 2569 ላይ ምን አለ? አላህ የቂያማ ቀን ሲመጣ ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል ብሎ ይጠይቀዋል አደምን አለ። ያን ቀድሞ ከመጽሐፍ ቅዱስ ላይ ያለ ታሪክ ነው። ተኮርጆ ነው ኦፍ ኮርስ ተኮርጆ ያለ ነው። አቡነ ዘበሰማያት እንደኮረጀ ላሳያችሁ አንዴ። አቡነ ዘበሰማያት ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ወደ አባታችሁ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ አስተምሮ ነው የለ። ኦኬ ምን ብሎ እንደኮረጀ ላሳያችሁ። አንድ ቁጥር ጻፉ፣ ውሸታም የምትሉ ሰዎች ካላችሁ ማለት ነው። ኮሜንት ላይ ከምዘፍኑ አንድ ቁጥር ጽፋችሁ ወደዚህ ጎራ በሉ። ውሸታም የሚል ካለ ማለት ነው። ኦኬ አንድ ጊዜ እንትኑ እንዳወጣላችሁ እንዴት ይኮርጅ እንደነበረ ከነገደ ያላችሁ ሱናን አቢ ዳውድ 3883 ላይ 3883 አንድ ጊዜ አቡነ ዘበሰማያትን እዛው እያነጻጸርኩ ላሳያችሁ ስለፈለኩኝ ላውጣላችሁ። ማቴዎስ ወንጌል ምዕራፍ 6ን እንዴት እንደኮረጀው ልክ ማታስፈልገው ነገር ላይ ገንጠል እያደረገ እንዴት እንደሚኮርጅ ላሳያችሁ። ማቴዎስ ወንጌል ምዕራፍ 6 እና አንተ ግን ስትጸልይ ኦኬ መንግስት ትምጣ ያ ሐዲሱን ያዙ ራሳችሁ ሄዳችሁ ቼክ እንድታደርጉ ቁርአኔስ.com ብላችሁ ሐዲስ የሚል ይመጣላችኋል። እያንዳንዱ ቁጥር እየጻፋችሁ ይመጣላችኋል። እያንዳንዱ ማለት ነው። ምንም የቴክኖሎጂ ዘመን ነው። በጣም ቀላል ነው መረጃዎችን ለማግኘት። ኦኬ እንዲህ ይላል ሱናን አቢ ዳውድ 3883 አቡ ደርዳ እንዳስተላለፈው ያለ መልእክተኛ ሰላም በእርሳቸው ላይ ይሁንና እንዲህ ሲሉ ሰምቸዋለሁ። ከእናንተ መካከል የሚታመን ቢኖር ወይም ወንድሙ የሚታመን ቢኖር እንዲህ ይበል፣ በሰማይ የምትኖር ጌታችን አላህ ሆይ ስምህ ይቀደስ፣ ትእዛዝ በሰማይና በምድር የበላይ ሆኖ ይገዛል። አስተውሉ። ማቴዎስ ወንጌል ላይ ምን ብሎናል ጌታችን ኢየሱስ? አባታችን ሆይ ስትጸልዩ ምን በሉ ብሏል? በሰማይ የምትኖር አባታችን ሆይ የምትለዋን ምን ብሎ ቀየራት? ይሄንንማ ብዬ ነው ማነብላችሁ። ቆይ ጉፋን እንዲይዘኝ አልፈልግ። በሰማይ የምትኖር ጌታችን አላህ ሆይ ብሎ ቀየረው። በሰማይ የምትኖር አባታችን ሆይ የምትለዋን በምን ቀየራት? አባታችን ሆይ የምትለዋን በሰማይ የምትኖር አላህ ሆይ። አባታችን ሆይ ማለት አይቻልማ። በሱራ 5:18 ላይ አይሁድና ክርስቲያኖች የአላህ ልጆች ነን አሉ። ታዲያ አላህ ልጆች ከሆናችሁ ለምን በኃጢአታችሁ ያሰቃያችኋል? እናንተ ከፈጠራችሁ ባሪያዎች ብቻ ናችሁ ብሏል። እኔ አባት አይደለሁም ብሏል። አባትነቱን ይቃወማል አላህ። ስለዚህ እቺን አባት የምትለዋን ከወሰደ ከእስልምናው ጋር ይጋጭበታል። ኦኬ ስለሚጋጭበት ምን አለ? በሰማይ የምትኖር አላህ ሆይ። ኦኬ ምን ብላችሁ ጸልዩ አለ? በሰማይ የምትኖር ጌታችን አላህ ሆይ። ኦኬ አንድ ጊዜ ልጨርስላችሁና እንቀጥላለን። አህመዲን አንዴ ያወጣው ቆይ ላንብብላችሁ እኮ ላንብብላችሁና ከዛ እንቀጥላለን። እኔ እናንተ ችግር የለም አይደለ? ሳላነብ ምኑን ተረድተህ ትመልስልኛለህ? ሐዲሱን ያዘው እስከዛ ድረስ ቼክ አድርግ ለመረጃም እንዲጠቅም። ሱናን አቢ ዳውድ 3883
ቼክ አድርግ እስከዛ ማለት ነው። ኦኬ ምን አለ? አንድ ሰው ወንድሙ ቢታመም ምን ብሎ ይጸልይ አለ? በሰማይ የምትኖር ጌታችን አላህ ሆይ ስምህ ይቀደስ፣ ትእዛዝህ በሰማይና በምድር ሆኖ ይገዛል። ጌታችን ኢየሱስ ምን ብሎናል? ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ጀምሮ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ትእዛዙ በምድር ይገዛል ማለት ነው የጌታችን። ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን። ምንህ በሰማይ እንደሆነች ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን። ኦኬ ምን ብሎናል? የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል፣ ለክብር፣ ምስጋና ለዘላለሙ አሜን ብሏል አይደል? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብሎ ካለ በኋላ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብሎ አይደል እንትን ያለው። ከዛስ አላህ ምን አለ? ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን፣ ኃጢአታችንን ስህተቶቻችንን ይቅር በለን፣ አንተ የመልካም ሰዎች ጌታ ነህ። ይህ በሽታ እንዲፈወስ ምህረት ከፈውስ ፈውስን አውርድ። ያሁን ከማቴዎስ ወንጌል 6 ላይ ነው የተኮረጀው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን እንጂ። ያሁን ከመጽሐፍ ቅዱሳችን የተወሰደ ማለት ነው። አንተ መሐሪ ነህ እያልነው ነው አይደል? ኃጢአታችንን ይቅር በለን የምንለው ይሄንን ኮፒ አድርጎታል። አባታችን የምትለዋን ግን ገንጠል ትገነጠላለች። እቺ ትገነጠላለች። እሺ ቀጥለ አህመዲን አለ። ምንድነው? ስለ ኩረጃ ነው ርዕሱ አለ። እየሰማኝ ነው። አዎ እና ሐዲሶችን እያነሳች ነበርና ሐዲሶችን ታነቢያለሽ? አንተ አታነብም? ቆይ መጀመሪያ የምጠይቅሽ መልሽልኝ። አንተ ለምን ትጠይቀኛለህ? እየጠየቅኩ እኮ ነው። መሐመድ ይኮርጃል እያልኩ ነው እኮ ልንሄድ ነው እኮ ወደዛማ ልንሄድ ነው እኮ። የጠየቅኩሽን መልሽልኝ። ሐዲሶችን እያነበብሽ ነው እኮ። አሁን መልሱ ላይ ብቻ ታተኩርና መሐመድ ይኮርጅ ነበረ መጀመሪያ ወደዛ እንድትጠይቅ አይደለም መረጃዎች እንዴ። መጀመሪያ ተረጋጊና መልሽ። እያነበብሽው ነው አይደለ? ስለ ሐዲሳቶች ታውቂያለሽ እኮ። ማስረጃውን ብለህ ትጠይቃለህ። ማስረጃውን ላውጣልህ እየተባልክ እኮ ነው። አትሰማም እንዴ? መጀመሪያ ወደ ማስረጃ ከምንሄድ በፊት መጀመሪያ የምጠይቅሽ መልሽልኝ። ስለዚህ አንተ ተረት ብቻ እያነበብሽ ነው አይደለም ወይ? ባወራሁት ነገር ላይ ተረት ሳወራ እኔ ካንተ ጋር እንትን አይደለም፣ ጊዜንም አልፈጅም። ስለማነብ እኮ ነው ማስረጃ ማወጣልህ አይደለ? ላወራሹ ነገር ማስረጃ አውጪ፣ በቃ አለቀ። ከዚህ ሌላ ምንም እንትን አይደለ እኮ የሚባለው። ሊነር ነው እኮ ወደዛ። መጀመሪያ ተረጋጊ እንጂ ተረጋጊ። አሁን ዝም ብሎ ማውራትና መሞገት ይለያያል። ተረጋጊና ሌላ ወሬ አላስወራህም። የገባኸው ውሸት ነው ወይ አይደለም በሚለው ልታወራ ብቻ ነው አይደል የገባኸው? ወይ እሺ፣ አንቺ ስለ ሐዲስ ምን እነሳ አታውቂ? እንደስ ስለ ሐዲስ አንቺ ፕሬዘንት ታደርጊያለሽ። ኦኬ አንተ ታስተምረናለህ። አሁን አንተ እኔ የማወጣውን ሐዲስ ስህተት ነው ብለህ ካልክ አንተ ላስፋህና ና እኮ ስለማውቅ እኮ ነው ሐዲስ አውቃለሁ ብለሽ ነው ስለ ሐዲስን ጠቅሼልሃለሁ። አንተ ስህተት ነው ካልክ አውጥተህ አንቺ የጠቀሽው ሐዲስ ስህተት ነው ብለህ ታሳያለህ። ዳኢፍ ነው ምናምን ብለህ ሰነድ አሳይተህ ታሳያለህ። እስኪ አንተ ቤት ስራ ነው ልናገር። ተረጋጊ መጀመሪያ። ታብታብ ታደርጋለህ። ተረት ልታወራ ነው አንተ የገባኸው። ትገባለህ። አይ የጠቀሽው ሐዲስ ስህተት ነው በሚል ማስረጃ ካለ ይኸው አሰፋው ከፍተህ ታሳያለህ። ከዛ ውጪ የሐዲስ እንትንን አንተ ራስህ ከኔ እየተማርክ አይደል? ነው ገብተህ ይላል ወይስ አይልም የሚለውን ቁጥር ይዘህ እኮ ሄደህ ቼክ ልታደርግ እኮ ነው። ገና አታውቀውም ሐዲሱን ራሱ። የማታውቀውን እያስተማርን ስለ ሐዲስ ታውቂያለሽ? እሱን ልገመግመኝ ነው የመጣኸው? ስለማቅ መሰለኝ እያወጣው እያሳየውክ ያለሁት አንብበህ የማታውቀውን ነገር። እልቅ ዋሽቼ ከሆነ አይ ያወጣሽው ሐዲስ ዳኢፍ ነው ካልክ ዳኢፍ የሆነበትን ይኸው አስፍቼ እንትን እልሃለሁ፣ አውጥተህ ታሳያለህ። ተረት የምታወሩ ልጆች ታብታብ እያደረጋችሁ ተረታችሁን እንትን ተጽናኑ። በማስረጃ በመረጃ እያወራን ስለሆነ ማስረጃውን አውጪ እስቲ፣ እንደዛ የሚልበትን አሳይኝ። ይኸው አውጥቼ አሳያለሁ፣ ችግር የለው።
ገና ግምገማ ይገባል እንዴ? ኡስታዞችን ገምግም። እሺ ሌላ ውሸት ነው የሚል ብቻ አንድ ቁጥር ይጻፍ። ውሸት ነው የተባለው ነገር ውሸት ነው የሚል ብቻ አንድ ቁጥር ይጻፍ። ሰላም ላንቺ ይሁን እህቴ፣ እንዴት ነሽ? እንዴት ነሽ እህታችን? ይሰማል? ትሰሚያለሽ? እንዴት ነሽ? ቃለ ሕይወትን ያሰማልን ሀቢብቴ። ወላ ላዝም ይሄ እፎይ ከተናገረ ጀምሮ ይኸው ክርስቲያኖች ይናገራሉ፣ ይጠይቃሉ፣ አንድ መልስ የሚመልስ የለም። ዝም ብለው ያዳርቋቸዋል። ክርስቶስ ምስክሬ። እንዴ ክርስቲያን ነሽ እንዴ? ሙስሊም መስለኛለሽ። ሙጂላ ብሎ ክርስቲያን አለ እንዴ? ሙጂላ ምን ማለት ነው? ትርጉሙን ንገሪኝ። ጁሊያ ነው ሀቢብቴ። ኦኬ ሙጂላ አልኩኝ፣ ሶሪ ጁሊያ። ምን ማለት ነው ግን ጁሊያ ራሱ? ሙጂላ መስለሽኝ እኮ እንደውም ቀድሜ ያስገባውሽ እኮ ሙስሊም መስለሽኝ ነው። ሙጂላ በሚል ተረድቶ ማለት ነው። የፈጣሪ ያለ ምን ማለት ነው ጁሊያ? ጁሊያ እኔ እንጃ፣ አረቦች ያስቀመጡልኝ ስም ነው። ኦኬ ሰላም ናችሁ ወይ? እንዴት ናችሁ? ማማይ እርሶ ሰውዬ እኛ ሰውዬ እኔስ ለስንቱ መልስ አርዲ ሙሽራ ነው ብዬ ለስንቱ ልመልስ? ሞሸርሽ እንዴ ጠፋ ምናምን ሲሉ በቃ እሱ ተሞሽሮ ነው ምናምን አልኳቸው። በዛ መሆን አለበት እንጂ መቼም አይናችን እያየ። ሰላም ብያለሁ ሁላችሁንም ላይ ምታች ያላችሁ። ቃላት እንደሚያወራብኝ አይደለም፣ እኔ ስራ በዝቶብኝ ነው። አይ በጣም ግን አስተዋሽ አለ የምር። አርዲን አረ ጠይቁልን፣ አርዲ በኮሜንት እንዳለ በጣም ነበረ ይጽፉ የነበረው። የት ገባ? በጣም በውስጥ ራሱ መምህር መላኩ ራሱ ደውለው ነው የጠየቁኝ የምር። በስመ አብ እግዚአብሔር ያክብርልኝ። እውነት ነው ተናግራለሁ እኮ እስከ ማርች መጨረሻ ድረስ ስራ ይበዛብኛል፣ እጠፋለሁኝ ትንሽ ብያለሁ። አሁንም 1-2 ሳምንት ይቀረኛል፣ እመጣለሁኝ ግን አለን። አረና ቁርአን ተጠብቋል አልተጠበቀም የሚለው ርዕስ ራሱ ጠፋ እኮ። ትናንት ሪከርድ ያደረኩት የሆነ ድምፅ ነበር። ላርድ ይልካለሁ እያልኩ ለቢኒና ለምረታብ እየነገርኳቸው ነበር። ማታ ባሳወቃቸው እና አሳወቃቸው የሚለው ሱረቱ ዩኑስ ላይ እሱን ይልክላለሁ። አዲስ ነው ትላንትና ቀዳሁት። ኧረ ላኪልኝ። ኦኬ ልክላለሁ። ቆይ ያ ድምፄም ትንሽ ጎርነን ብሏል። እኔ ጋር ጠዋት 12 ሰዓት ስለሆነ ነው። ኦኬ ስራ የለም ዛሬ ነው? የለም። አይ ዛሬ የለም። ስለዚህ ዛሬ ፍሪ ነው ማለት ነው። አንለቀው ሁላችሁም አይቻለሁኝ። ሰላም ብያለሁ። ዜል መዲ ሁላችሁም ሰላም ብለናል። ላይም ያላችሁ እንኳን ደህና መጣችሁ። ሰላም ይብዛ ወንድማችን፣ እንኳን ደህና መጣ። እግዚአብሔር ይመስገን። ጁሊያ ማን ነበር ያለችሽ? ሙንጅል ነው ያለችሽ? ሙንጅል ብያለሁ። ሙንጅል ነው ሙንጅል ኤርዲ ማማዬ መነጽር ግዢ እንዴ አለኝ። ጌታን አለ ቢኒ በሾርኔ ሲነካኝ ምን ቢለኝ ጥሩ ነው። ቢኒ መነጽር ግዛ ይለዋል። እኔ እንደሌሎቹ መነጽር አያስፈልገኝም አላለ። ይኸውልሽ ጁሊያ የምትባል ልጅ ነበራት ማዳሜ ማለት ነው። እና የእሷ ስም ነው ያስቀመጠችልኝ። ምንድነው ስላት ጁሊያ ማለት አበባ ነው አለች። አስተረጉምሻት አሁን ነው ኖ ገና ስጠራኝ ማለት ነው። የልጇ ስም ምንድነው ስላት አበባ፣ አንቺም ጁሊያ ነሽ አለች።
አሁን ቤት ሲጠሩን ሁሉ የኔ ሲጠሩኝ እሷ ይመስላታል፣ የእሷ ሲጠሯት የኔ ይመስለኛል። የገባች ሙስሊም አለች ናዲያ። ተመለሽ። ያው ቀጥ ወደ ርዕስሽ ማማዬ። የኢሳ አባት ማን ነው በሚል ነበረ እና አንዲት እህታችን ገባችና ቁርአን ከመጽሐፍ ቅዱስ ኮርጇል፣ መጽሐፍ ቅዱስ ከኛ ቁርአን ኮርጇል እያሉ ይጨቀጭቁኛል ሙስሊሞች። እና መጽሐፍ ቅዱስ ነው ኮረጀው። ኦኬ አሪፍ ነው። አይ እሱን የኮረጀው በሚል ነካ ነካ እያደረኩኝ ነበር የኮረጃ